ዩቲዩብ ላይ ጥሩ ገንዘብ ጀነሬት ሊያደርግ የሚችል ቻናል ቢልድ ለማድረግ ከእናንተ የሚጠበቀው የመጀመሪያው ስቶሪ መናገር የሚችሉ ኮንቴንቶችን ፕሮዲውስ ማድረግ ነው። ሁለተኛው ኮንሲስተንት የሆነ ሜሴጂንግ፣ የዜና ቻናል ከሆነ ዜና፣ የስፖርት ቻናል ከሆነ ስፖርት፣ የምትታወቁበት አንድ ነገር ይኖር። ሶስተኛው ኮንሲስተንት የሆነ ፐብሊሽንግ፣ በቀን 2 ጊዜ 3 ጊዜ ፐብሊሽ ማድረግ ሊያስፈልግ ይችላል። ኢማጂን በቀን 3 ጊዜ ማለት በሳምንት 21 ኮንቴንት ማለት ነው። እኛ በሳምንት 3 ኮንቴንት ነው ፐብሊሽ የምናደርገው። ከዛ በተጨማሪ ስራውን ብሬክዳውን አድርጋችሁት ሌሎች ሰዎች ልታከፋፍሉት ይገባል። ኮንቴንት የሚጽፍ ሰው ያስፈልጋል። ቮይስ ኦቨር የሚቀዳ ያስፈልጋል። ፐብሊሽ የሚያደርግላችሁ ደግሞ ሰው ያስፈልጋል። በዚህ ደረጃ ቻናሉ ቢልድ ካደረጋችሁት በእርግጠኝነት በሆነ ያህል ጊዜ ውስጥ ኮንስታንት የሚባልና ሴኪውርድ የሆነ ኢንካም ከዩቲዩብ ጀነሬት ማድረግ ይችላል። ለሐሳቡ ተንቃችሁ ቀርጻችሁ ኤዲት አርጋችሁ ብዙ ሰዓት ኤዲት አርጋችሁ የቆይታችሁ ዩቲዩብ ላይ አምጥታችሁ ፖስት ስታደርጉ ቪው የለም። ቪው ማግኛ መንገድ ቢሆንስ ወይም ችግራችሁ ቢሆንስ ኦዲየንስን አለመረዳት። ኦዲየንስ መረዳት ማለት ኦዲየንሳችሁን የት ቦታ ነው የሚኖሩት፣ የት ነው የሚከታተሉት፣ እድሜያቸው ምን አይነት ነው፣ ወንድ ነው ወይስ ሴት ነው፣ እድሜያቸው ምን ያክል ነው፣ 30 ወይም 40 ወይስ ወጣቶች ነው ልጆች ነው የሚከታተሉኝ እያላችሁ ኦዲየንስ ወይ ማርኬቲንግ ስም ቢዝነስ ሴግሜንቴሽን ይባላል። ቢዝነስ ሴግሜንቴሽን ማለት ይዛለው ኦዲየንሳችሁን እንደምትረዱ ምን ማድረግ አለባችሁ? who are they me audience ብላችሁ ኦዲየንሶቼ እነማን ናቸው? ምን ያስደስታቸዋል? ምን ማድረግ ይወዳሉ? እኔ ማቀርብላቸውን ኢንተርቴይንመንት ነው የሚወዱት ወይስ ፕራንክ ነው የሚወዱት ወይስ ምክር ነው የሚወዱት ወይስ ምንድን ነው የሚወዱት እያላችሁ እናንተ ለዛ ሀሳቡ ተጨንቃችሁ መስራት ነው። ሁለተኛ ደግሞ የሚከታተሉኝስ እነማን ናቸው? ሴት ነው ወንድ ነው? አብዛኛው ሴት ናት ወንድ ናት? እድሜያቸው ምን ያህል ነው? 40 ወይስ 20? 24 እስከ 30? 17 እስከ 20? እንደዛ ናቸው ወይ? እነዛ ከሆኑ ለእነሱ የሚሆን ኮንቴንት ምን አይነት ነው እያላችሁ ማዘጋጀት ነው አለባችሁ። ዩር ከስተመር ዋት ዱ ዩ ላይክ። ሁለተኛ ምንን ይወዳሉ? ኢንተርቴይንመንትን ይወዳሉ? ኢንፎርሜሽናል ኮንቴንት ምን ይወዳሉ? እነርሱ የሚወዱት እዚህ ጋር ሲሆን እኛ የምንወደው ኮንቴንት እዚህ ጋር ሲሆን እነርሱና እኛ የምንወደው መሀል ላይ ያለውን ነው መስራት አለብን። ሁለት ሰርክል አለ። ሁለት ሰርክል ውስጥ ሁለቱም ጎን ጎን አሉ። እሱን እነሱ ኦዲየንሳችሁ የሚወዱት ነው። አንዱ እናንተ የምትወዱት፣ አንዱም እናንተ የምትሰሩት እናንተ የምትወዱት ውስጥ ነው አለው። ስለዚህ እናንተ የምትወዱት ብቻ ውስጥ ሳይሆን ኦዲየንሳችሁ በሚወድና እናንተ በምትወዱት ሁለቱም መካከል ነው መስራት አለባቸው። ኦዲየንሳቸውን የሚያውቁ 76% በላይ ስኬታማ ናቸው ይላል። ሶስተኛ what do you hate? ምንን ይጠላሉ? ምን ይጠላሉ? እነዚህ 3 ነጥብ ላይ በትክክል እሱ ላይ ከሰራችሁ እናንቹ ኦዲየንሳችሁን በትክክል ታውቃላችሁ። አንደኛ ዩቲዩብ ላይ ስኬታማ የሚያደርጋችሁ ነገር ውስጥ 5 የእናንተን ልጅ የሚሰሩ ልጆች ወይም ሰዎች መፈለግ። አንዳንዴ 1000 ሰብስክራይበር ካላችሁ 4 ሰዎች 1000 ሰብስክራይበር ያለውን መርጣችሁ እነሱ ጋር መወዳደር። እነሱ ምን ይሰራሉ? እነሱ ኦዲየንሳቸው ምን አይነት ነው? ምንን ይወዳሉ? ምን አይነት ቪዲዮ ነው ብዙ የታየለት እያላችሁ ኢቭን ኮሜንታቸውን ይራሱ እያነበባችሁ። አሁን አንድ ሰው እንዴት ዩቲዩብ ቻናል እንደሚከፈት አያውቅም። እሱን ኮሜንት ላይ ይጠይቃል። እሱ ኮሜንት ላይ ተጠይቆ ያልሰራውን ነገር እናንተ የራሳችሁ ቻናል ላይ አምጥታችሁ እሱን መስራት። ኤዲቲንግ ላይ ጎበዝ ካልሆነ እናንተ ኤዲቲንጉን ማሻሻል። ካሜራው በደንብ ጥራት ከሌለው እናንተ ፀሐይ ወይስ ሪንግ ላይት ገዝታችሁ መቅረጽ። እና አሁን የሚቀርጸው እዚህ ጋር መስኮት አለ። መስኮት ላይ ፀሐይ አለ። ፀሐይ ወደ እኔ ይመጣል። በቃ በስልክ ቀረጽኩ።
እንደዛ ያደረጋችሁ እሱ ኤዲቲንግ ላይ ጎበዝ ካልሆነ ኤዲቲንግ ላይ ወሬ ላይ ጎበዝ ካልሆነ እንደነ ወሬ ላይ ጎበዝ ሆናችሁ መስራት ስቶሪ ቴሊንግ ላይ ጎበዝ ከሆናችሁ እናንተ ዩቲዩብ ላይ ስኬታማ መሆን ምንም ያግዳችሁ ነገር ስለሌለ 5 ኮምፒውተሮች ከፈለጋችሁ 5ቱም ጋር እየተፎካከራችሁ ሰርታችሁ እናንተ ውጤታማ መሆን ትችላላችሁ። ዩቲዩብ ኮሜንት ላይ አስቀምጡልኝ እሰራላችኋለሁ። እስከዛ ሰብስክራይብ እያደረጋችሁ ቆዩ። ቻው